ሴትዮ ጤና የለሽም እንዴ? ዞር ባይ ከመንገድ ተይኝ በቃ ተይኝ። ለነገሩ ተይው። ሁላችሁም እኔ ልቀርባችሁ ስሞክል ጀርባችሁን እንደሰጣችሁኝ ነው። ምን ሰላም አለ ብለሽ ነው? እቺ ጓደኛችሁ ባለችበት። አይ ለኔ ነው። ደህና ደር። አንቺ ጸጉርሽን ይዤ ሳላስወጣሽ ቀጥ ብለሽ ውጭ ነው እንጂ ለሁለት ማታ እንኖራት። እኔ ከዚህ በላይ አልችልም። እንዴ እና የት ሄዳ ነው? ምንድነው እሹ ሙጥጥዬ? አይደለም ንግግሩን ዱላውንም ችየዋለሁ። ተመስገን አምላኬ ለዛ በቃኝ። እኔም አንተ ላይ የነበረኝን ተስፋ እምነት ሁሉ ባንድ ጀንበር ነው የገለባበጥከው። ምኑ ጋር እንዳስመሰልኩት እናገራለሽ? እውነትሽን ነው። እሷን አገሌን ጠቡኝ የምትለው ቤቲ፣ አንቺ ቤቲ፣ አረ ውሃ አምጡልኝ። ምንድን ነው ቆማችሁ መታየው? ውሃ አምጡ ቤቲ። አሁን እዚህ ማንም አያገኘኝም። ብቻዬን በሰላም እኖራለሁ። ድሮ ማየቴ ትክክል ናት። ሰው መቅረብ መሰበር ነው። ወይ ምን ፈለክ? እንዴት ነሽ ኮሰረቴ? ኮሰረት አባህ ይውጣ። ካሁን በኋላ ስልኬ ላይ እንዳትደውል። እንዴ ሰኒ ምን እያልሽኝ ነው? እንደሰማኸው ነው። ቆይ ግን ትንሽ አታፍርም እንዴ? ምን ነው? ምን አጠፋው? ቆይ አንቺ በ5 ደቂቃ በ7 ደቂቃ ነው እንዴ የምታኮርፊው? ባኮርፍም የማማበል ግዴታ የለብህ። ስለዚህ ሁለተኛ ቤት ስልክ እንዳትደውል። ሰኒ እማማ ትሙት እንዳዘጊው እያናደድሽ ነው። ለእኔ ስትል ለምን እሳት አፈጥርም? ደህና ሁን። ደግሞ ከሱም ብሶ ታናድጅኛለሽ ይልኛል እንዴ? ደፋር እንደውም ብሎክ ነው ማደርግክ። በቃ አሁን ወደ ድሮ ራሴ እመለሳለሁ። ምን ሆነ ነው ይቀሳትል? ይቅርታ ቸኩዬ ነው። አረ ምን ሆነ ነው? ተረጋጋ። እንደዚህ ሆነ እንዴት ነው የምትሄደው? እሺ እረጋጋለሁ። አረ ምን ሆነ ነው? እንደዚህ ሆነ ስቴድ መኪና ቢገጭስ? ኒና እንዴ ምን ሆነሽ ነው? እሺ በቃ እረጋጋለሁ። አሁን ልቀቂኝ ልሂድ። ክብሮም አትሄድም እንዴ? ለምን? ምክንያቱም በችኮላ የተወሰነ ውሳኔ ሁሌም ስለሚጸጽት። ስለ ምክሩ አመሰግናለሁ፣ ግን ልሂድ። ቆይ ምንድነው የተፈጠረው? አንቺ ሴትዮ በቃ ልቀቂኝ አልኩሽ እኮ። አትቆጣኝ። ወይ ጽናትን ልጥራቸው? ኒና ሰው ሲናደድ ማናገር ጥሩ አይደለም። እሺ ትቀየምኛለሽ። አሁን ልቀቂ ልሂድ። እንደዚህማ ወጥተህ የሆነ ነገር ሆነ ከማዝን እኔም ብታስቀይመኝ ይሻለኛል ክብሮም። እሺ የትም አይደለም፣ ሰኒ ጋር ነው የሚሄደው። እንዴት ተዋሸኛለህ? እንዴት ነው እንደዚህ ተናደ ሰኒ ጋር ነው የሚሄደው የምትለኝ? አንቺ ሴትዮ ጤና የለሽም እንዴ? ዞር ባይ ከመንገድ። እሰይ የታባቷ ዛሬማ በደንብ ነው ያቃጠልኳት። ውይ የኔ ቆንጆ ክብሮምዬ ግን መሀል ቤት አሳዘነኝነት። የታባሽ ሰኒ እንግዲህ ምን ማድረግ አልችልም። አሌ ቡሌ ሌባና ፖሊስ እንጫወት። እማዬ መጣች ከቦሌ ምን ይዛ ቦላሌ። አሌ ቡሌ ሌባና ፖሊስ እንጫወት። አሌ ቡሌ ምን እያደረግሽ ነው? አሌ ቡሌ እየተጫወትኩ ነኝ። እንጫወት። ኧረ ተይኝ። እኔን በቃ ውረጂና ወደ ሶፋሽ ሂጂ። ምንድን ነው ሶፋውን እምቢ ብለሽ አልጋ ላይ መጣሽ? አልጋ ላይ መጣሽ ደግሞ እንደ ልጅ ያጫውትሻል እንዴ? እኔ እኮ ኪራ እዚህ እንድትሆኚ ከዛ እንዳትወጪ ስላለኝ ነው። እና እሱ እንደዚህ ያለሽ እኮ ከቤት እንዳትወጪ ነው እንጂ ከመኝታ ክፍሉ አይደለም። እሺ ይቅርታ። መቅለስለሱንማ ተክነሽበታል። አንቺ ሴትዮ ግን ክፉ ነሽ። ኪራዬ እኮ ግን አይቆጣኝም። ኧረ አይቆጣም አይደል? ያንቺ ደጉ መልአክ ምንም አይልም። እኔ ግን ሰይጣን ነኝ። ያንቺን ክፋት ላስታውስሽ። 1 2 ብዬ ያደረግሽኝ ልቁጠርልሽ? መርዝ ያጠጣሽኝ ልንገርሽ?
የኔ ቢጤስ መስለሽ ቤቴ ገብተሽ ድጋሚ መርዝ ያጠጣሽኝ እሱንም ላስታውስሽ ጽናት ተይኝ በቃ ተይኝ መስማት አለብሽ ሰዓት ደብቀሽብኝ አስመታሽኝ ላስታውስሽ ወይስ ፎቶ ልታሰራጭብኝ የነበረው ቤት እስቲ አንቺ አላደረግሽኝ ምን አለ ተይ በቃ ትጩይብኝ ተይ ብዬሻለሁ አልተውሽም ካንቺን ብሶ ነው ሰይጣን ትይኛለሽ ምንድነው የምትጮተው ኪራ እየተቆጣችኝ ነው መላክሽ መጣልሻ በይ በደንብ ተጠምጠሚበት እንጂ ምንድነው የተፈጠረው ምን ነው ሷን አትጠይቃትም እንዴ ለምን ነው ትጠይቀኛለህ መላክና ሰይጣን እኮ ያወራል ምን እያልሽ ነው ምንም አላደረኳት ያደረገችውን ነገር ነው የነገርኳት ከዛ መጮ ጀመረች ጅራፍ ራሱ መጥቶ ራሱ ይጮሃል አሉ እንደሱ ማድረጉ አሁን ላይ አስፈላጊ አይደለም ምናልባት አንተ ያደረገችውን ነገር በሙሉ ልትረሳላት ትችላለህ እኔ ግን መልአክ አይደለም በጭራሽ ልረሳላት አልችልም ቤት ሂጂ ሰላም ሂጂ ጽናቴ ቆያ ሁሉ ትግስትሽ የት ሄደ ያመጣት ጅበላችብኝ እንግዲህ አታናጂኝ አረ ጭራሽ መናደድም ያምራል እንዴ እና ምን ላርግ እኔ በጸባይ ላወራሽ ሞከርኩ አንቺ ግን እኔ ግን የበፊት እጮኛን ስላልተቀበልኩልን እንዴት አነጣውብ አይደል እንደዛ አይደለም እና ምን ላድርግ ለነገሩ አንተ መርዝ ምን እንደሆነ በምን ታውቃለህ አልጠጣህ እንዴ ባላደረከው ነገር መሰደብና መመታት ምን እንደሆነ ታውቃለህ አልተሰደብክ እንዴ ልታቀው ትችላለህ ልጅንስ ማጣትን ታውቀዋለህ አታውቀው ምክንያቱም አንተ ልጅን አላጣህማ ጽናት ባክሽ በቃሽ ሁሉንም ነገር እኮ በጋራ አልፈናል ማለፉ ምን ይሰራልናል ያው የጣለንን ድንጋይ ቤት አምጥተህ አስቀመጥከው በቃ ለማንኛውም ከፈለክ ማታም እዚህ ልታሳድራት ትችላለህ እሺ ከኔ በላይ ይቦታ ለሷ እንደሚገባት የተሰማኝ ነው ወይኔ ከመቼ ወዲህ ነው እንደዚህ ነው መረዳት ያቆምሽው ምንድነው ዛሬ ምሳን እንዴት ነው እንደ በላችሁት ባንበላውም ቀርቦልን ነበር ምንድነው ችግር አለ እንዴ ምን ሆነሽ ነው እንደዚህ አፍጠሽ የምታይ የምርሽ ነው እንደዚህ የምትጠይቂኝ አዎ ቅድም ደህና ነበርሽ ከዛ ደግሞ ክብሮም ተናዶ እየተጣደፈ ወጣ አንቺ ደግሞ ይሄው እሳት ለብሰሽ እሳት ጎርሰሽ መጣሽ ምን እየሰራሽ ነው አምጪ እስቲ እኔ ልላጥልሽ አልሰጥሽም እንዴ አንቺ ሴትዮ በዚህ ንዴትሽ ቢላ ሰጥቼ እጃልባ አላርግሽ እንዴ አንቺ ደግሞ እንዴ ሁላችሁ ምንድነው እኔ ላይ እየመጣችሁ የምትጮሁት እውነታውን እኮ ነው ሰኔ እርጎ ዝም በመተልሽ በማያገባሽ ሁሉ ጥልቅት ያልሽ አሁን ምን ሆነሽ ነው ቆይ ማለቴ ምንድነው እንደዚህ ያበሳጨሽ ለነገሩ ታዩ ሁላችሁም እኔ ልቀርባችሁ ስሞክል ጀርባችሁ እንደሰጣችሁኝ ነው ታዩ አንቺ ደግሞ እኔ አንቺን አሁን ማባበልበት አንደበት የለኝም እንደፈለግሽ አስቢ የራስሽ ጉዳይ ምን ሆና ነው ቤቷን እውነት ነው ተከራይቷል ያስባለችው ወይስ አውቃ ሙድ ያዘችብኝ ነው ቆይ ምንድነው እንዴ እንዲ ካላመንከኝ የሚያስብለው እንደውም የራሷ ጉዳይ ጭራሽ ብሎ ካርጋኛለች ራሷ ጉዳይ ምን ሰላም አለ ብለሽ ነው እቺ ጓደኛችሁ ባለችበት ማናት እቺ ኮሰረት የሚሏት ደግሞ ኮሰረት ይላል ሰናይት የሚሏት ነች ሰኒ ምን ሆነች እሷ ምን ትሆናለች ለና አቃጥላ ልደፋኝ ነው እንጂ ማለት አልገባኝ ጠዋት ስመጣ እንደመጣ ነገርኳትኝ ከዛ ኪችን ከኔና ጋር ሰላም ስንባባል አየችኝ ከዛ ላጠብ ላይዳ ያዙ ይልቀቁኝ አለች ምን ማለት ነው ምናልባት ከኔና ጋር ስለተጣሉ ይሆናል እሷ ትጣላ እንዴ እሷ ከማህበረሰብ ጋር ወይም ከያንዳንዱ ሰው ጋር ተጣላችና እኔም ማብሬ አጅብኝ መጣላት አለብኝ እንዴ ክብሮም ሰኒን ታውቃት የለ ያው ቶሎ ስለምትናደድ እኮ ነው
እና እኔ አልናደድም? ጭራሽ እኮ ስደውል ብሎክ አደረገችኝ። ቆይልሽ ቤቷ ሲሄድ ቤቱ ተከራይቷል አስባለች። ይህ ምን ማለት ነው? እንዲያውም ንገሪያት ካሁን በኋላ በቃኝሽ። አረ ክብሮም ተረጋጋ እንዴ! ምን ማለትህ ነው? ምንም አማራጭ አልሰጠችኝም። እኔ እኮ እሷ መለመን ሰለቸኝ። ምን ማለት ነው? ሁልጊዜ ጥሬ ነች፣ ልጅነቷን ያልጨረሰች። ታዲያ ምን ሆናችሁ ነው የምትጨቃጨቁት? ምንም ዝም ብለን ነው። እስኪ ንገሪኝ እሷ ቀልቧ ስላልወደዳት ብቻ ከመሬት ተነስቼ እች ልጅ መጥራት አለብኝ? ማንን? እኔን? ምን አረኩ ክብሩ? አዎ አመጣጧ ልክ አይደለም፣ ግን ሁላችንም ለመኖር ስንል እንለፋለን። እሺ ምን ይሁን? እሺ ክብሮም አሁን አንተ ተረጋጋ። ጓደኛሽን ግን ምከሪያት። ሰው ሲቀርባትና በዙሪያ ሲሆን እንደ ቀላል ነገር አትየው። የሰው ዋጋ ሳይገባት ሰውን ለማስቀየም አትሩጥ። እሺ በቃ ክብሮም አሁን ተረጋጋ። ቆይ ማናት ያናደደች? በእኔ ምክንያት ነው የተጣላው? ክብሩ ኒና ተይው፣ ትንሽ ብቻውን ያስብ። እሺ ከማን ጋር ተጣልቷል? ከሰኒ ጋር። ወይ ለዛሽ ብጣሻም ነው እንደዚህ የተናደደው? እንደውም ተገላገላት። ምን አልሽ አንቺ? እውነቴን ነው። እሷ ከመሳደብና ሰውን ከማጣላት ውጭ ምን ታውቃለች? ጓደኛዬ እኮ ናት። ፊት ለፊት ልታሚያት እንዳትሞክሪ። ምን ታካብጃለሽ? ያለባትን ችግር ነው የነገርኩሽ። ያፍሽ ትንሽ ተዘግቶ ነበር፣ ደሞ ጀመረሽ። እኔ እኮ እሳቱ በዚህ ልክ ይነዳል ብዬ አላሰብኩም። ቆይ ማን አራግቦት ነው እንዴ? እኔ ምን አገባኝ? ለቤት ከሆነ እንዲደርብላታል። አይ ለኔ ነው። ደህና ደር። ለኔ ነው ማለት? ደህና ደር። የልትሄጂ ነው? ኒና ጋር ልተኛ ነው። ምን ማለት ነው? ኒና ጋር ልተኛ? ኒና ጋር ልተኛ አማርኛ አይደል እንዲያወራውት? እንዴት ማለት? ይሄን ማድረጉ ለምን አስፈለገ? ኪራ በእናትህ በቃ ሚስት ባልሆንኩበት ቤት ላይ ሚስት የምታደርገውን ነገር እንዳደርግ አትጠይቀኝ። እንዴ ምን ማለት ነው? አንቺ ካልሆንሽ ታዲያ ማናት ሚስት? ሚስት በሆን ኖሮማ እኔ የምነግርህን ነገር ችላ ባላልክ ነበር። የምርሽን ነው? ግን የምትናገሪውን ነገር ታውቂዋለሽ? በደንብ አስቤበት ነው የተናገርኩት። ምንም ቢሆን እኮ በአንድ ቤት ውስጥ የባልና የሚስት ሀሳብ እንጂ የአንድ ወገን ሀሳብ ብቻ ይንጸባረቃል አይደል እንዴ? እና ቆይሽ የሁሉ ክፍተት በመሀላችን የሚፈጠረው በቤቲ ምክንያት ነው? በመሀላችን ክፍተት ለመፈጠሩና ለመለያየታችን ምክንያቱ እሷ አይደለችም፣ ግን አንዷ ምክንያት ልትሆን ትችላለች። ምን? ይሄን ያህል? ይቅርታ የኔ ልብ ይቅር የሚለው ያንተን እንጂ የሌሎችን አይደለም። ቆይ አንዲት እናት ስለረዳው ነው እንደዚህ የሚያደርግሽ? የሚያደርግሽ? ቃላቶቹን ታያቸውና እስኪ አንቺ የምታደርጊያቸውን ነገሮች ይሄን ላለማድረግ እኮ ብዙ ጥሪ ነበር። ቆይ አንቺ እኮ ለሌላ ሴት ልድሪኝ ነበር አይደል? እሱን ለእናትህ ስል ነበር። እኔም ቤቲን እየረዳኋት ያለሁት ለእናቷ ስል ነው። አለቀ። እሷም እኮ እንደ ልጇ እውነት እባብ። ተይጺ የቤቲ ጥላቻ አይንሽን ጋርዶት በእድሜ እናትሽ እኩያ ከምትሆን ሴት ጋር ክፉ ነገር አትነጋገሪ። ለማንኛውም ከአንተ ጋር መከራከሩ የመለያየታችንን አድማስ ማስፋት ነው። ደህና ደር። ምን አለበት አንቺ እንኳን ብትረጂ። በእኔ ደግሞ ትክክል ኮርቶ ማወቅ ነበር። እኔ እኮ እንደምት ዝም ትረልሽ እየጠበከኝ ነበረ። እዛ ተኛ ላልኩሽ እንዴ? ምን ልታረጊ መጣሽ? እኔ እኮ አሁን ጽናት ከዚህ ስትወጣ ስላየው ነው የመጣሁት። ሻውን እጂ ልጅ ለምን ቢያንስ እሷ እስከምትመጣው ነው እዚህ ልሁን። አንቺ ሴትዮ ወደ ቤቴ ሰይጣን አትጥሪብኝ። ጽናት ካይችሽ ትናደዳለች። አሁን ውጪ። ትንሽ እኮ ጀርባዬን እያመመኝ ነበር። እስኪ ሸኝ። አሁን ውጪ፣ በጥፊ እንዳላጋጭሽ። እንዴ ለምን? እኔ ምን አደረኩ? ሻውኔቱ ጋር ነው። እንደውም ለእናቴ እደውላለሁ፣ ለእሷ እነግራታለሁ። ገደል ግቢ። እንዴ ለምን? ጉድጓድ ውስጥ ከገባው እኮ ሞታለሁ። ኧረ እንደው ባደረገው እኔ ልሽሽ። እሺ በደንብ ሸኛ። ተው፣ እሱ ጋር ከኮረኮርከኝ እስቃለሁ። አርፈሽ ታሺ። አንቺ ጸጉርሽን ይዤ ሳላስወጣሽ ቀጥ ብለሽ ውጭ።
ተረጋጊ። ይኸውልሽ እንዳየሽው አይደለም። ኪራዬ አንድ ነገር በላት። ይኸውልሽ ተረጋጊና ላስረዳሽ። ምንድን ነው የምታስረዳኝ? ልትማግጥብኝ ስትል እንደደረስኩኝ ነው የምታስረዳኝ? ምን እያልሽ ነው? እንዳሰብሽው አይደለም። ተረጋጊ። እና እንዴት ነው? ምን ያህል እንደምወድሽ ታውቂያለሽ አይደለ? እንዴት እንደዚህ ጠረጥርኛለሽ? ለዛም ነው እኮ አይደል እንዴ ሁሉንም ነገር ስትናገሪኝ ዝም የምለው። እንደምወድሽ ለዛ ነው እንደዚህ ልታረጊ ነበረው። ምንድን ነው እያልሽ ያለሽው? ተረጋጊ ያልኩሽ አይደል እንዴ? እና ምን ልትሆን ነበር? እንደ በፊቱ ልትመታኝ? ምንድን ነው የምታወሪው? ቆይ የገዛ አልጋዬ ላይ ልትማግጥብኝ ስትል እኮ ነው የደረስኩት። ለምታወሪው ነገር ልክ ይኑርሽ። ባገኘው አጋጣሚ ሙሉ የሚል ከሰከስ ሰው እኮ ስለ ልክ ሊያውቅ አይችልም። ረፊ ቢገባሽ እየታገዝኩሽ ነው። በጣም እየታገዝከኝ ነው። እየወሰለትክብኝ እኮ ነው የደረስኩት። ምንድን ነው የምታወሪው? ጭራሽ ለዚህም በቅተሃል። በጣም ጥሩ። ተረሽታችንም ተረጋጊ እንጂ። እንዴት ልረጋጋ ግብሩ እንዴ? በቃ እሺ ቀዝቃዛው ላምጣልሽና ቢያንስ እሱ ስትጠጪ ትረጋጊያለሽ። እዚህ ቤት ወይ እኔን ወይ እሷን ይመርጣታል እንጂ ለሁለቱም ማታ እናኖራትም። እኔ ከዚህ በላይ አልችልም። ዛሬ ደግሞ ደህና አደርሽም የለም። ለካ ተጣልተናል። እኔም ብሎክ አድርጌዋለሁ። ለነገሩ በቃ አሁንማ ወደ ድሮ ማንነቴ ተመልሻለሁ። ስለዚህ አርፌ ስራዬን ብዬ ነው የሚሻለው። ምሪ እንዴት ዋልክ? እንዴት ብትታደይ ነው ግን እንደዚህ ከእንቁ በላይ የምታበር? ተኝቼ አረፈድኩ አይደል? እንኳን አረፈድሽ። መጥቼ ብታይ ስንትና ስንት ቦታ ነው ደርሼ የመጣሁት። በቃ ምግብ ልስራ። እንዴ እኔ ባልሽ እያለሁማ አንቺ አሰሪ። ምን ልትሰራ ነው እንዴ? ሙያዬን ትጠራጠሪያለሽ እንዴ? ኧረ በፍጹም። እንዴ እንደዚህ እያሞጋገስሽኝማ እንዴት ነው የማልሰራው? እሻውን ወደ እየጮኸ ነው። ተመስገን። ዝግመተ ለውጥ እየታየብሽ ነው። እንዴት እንዴ? ሚስቴ ራበኛለች እኮ። አንተ ይሄን ያህል በመንፈስ ምኖር አስመሰልከው እኮ። እሱን ምግቡ ከደረሰ በኋላ የምናየው ይሆናል። እሺ በቃ አሁን ኪችን እንሂድና እኔ አቀራርባለሁ፣ አንተ ትሰራለህ። እቃዎቹን ማጣጥብልሻለሁ። ስለ መልካም አገልግሎት እናመሰግናለን። ወረኛ ቤተንሽ ልውሰድሽ። ግን ይኸውልሽ ለስራ እንዳትይኝ፣ እኔ ነኝ የምሰራው። ትንሽ አዝኝ ነው የምወስድሽ። ውጭ ሶፋል ኪሎ ጨምረሻል። አትዘብሰብብኝ። እንሂድ።
እንዴት አደርሽ? ምን ሆነሽ ነው እዚህ ተኛሽው? ምንም ከዛ ሳባረርሽ እዚህ ኩርምት ብለሽ ተኛሽ አይደል? እዚህ ይሻለኛል ብዬ እኮ ነው። እኔ የምለው ያቺ ጨለሌታለች እንዴ? ታረጋውን ኪራ ጋር አደረች። እንዴት አደርክ ኪራ? ቤቲስ? እኔ ምን አውቃለሁ? አንተ ነው የምትጠብቃት ብዬ ነው። አድረሽም አለቀቀሽም። ኧረ እናንተ አትቀልዱ። በኋላ ልጅቷ ጠፍታ ድጋሚ እንደባለፈው አይነት ነገር እንዳይፈጠር። እንዴ እናንተ የምራችሁ ነው እንዴ? ማታ እንዳስወጣኋት አልተመለሰች እንዴ? እና የት ሄዳ ነው? ቤቲ 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 እዚህ ኩርምት ብላ አድራ ነው። ኧረ ምንም አትንቀሳቀስ። ቤቲ 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 አንቺ ቤቲ፣ ኧረ ውሃ አምጡልኝ። ምንድን ነው ቆማችሁ የምታዩት? ውሃ አምጡ። ቤቲ እስኪ እስከዞል እኮ ቤቲ ወደ ውስጥ አስገባት። ቤቲ እንዴ ቤቲ 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 ቶሎ በይኝ ነው አምጪ። ዛሬ ራሳችን ላይ ሌላ ጦስ ጨምረን ነበር። እናቷ እንደዚህ መሆኗን በተሰማ ዝም ምትለን ይመስላችኋል እንዴ? እኛ እንጂ ብናላት እንዴ? ሲጀመር ልጅቷ አይደለም እንደዚህ ታማ በጤናውን ባህሪው አስቸጋሪ ነው። ይበቃሻል። እንደዚህ ማድረጋችን ነገሮችን ያባብሳል እንጂ በፍጹም መፍትሄ አይሆንም። እና እንደዛ ስትሆን አይቼ ጎበዝ ጎሽ በርታ ማለት ነበረብኝ። አረ በፈጠረሽ ምን ሆነሽ ነው? ቆይ ማን ይሙት አሁን እንደው በሷ ጠርጥረሽ ነው? አላቅም በቃ አረ በቃችሁ እንዴ? ምን ሆናችሁ ነው? ከሆስፒታል ጀምሮ እኮ እየተከራከራችሁ ነው እንዴ? በቃ አንተ ሽሏታል ምንም አትሆንም ብለዋል። አረ ተይው ይናገረኝ እንጂ አይደለም ንግግሩን ዱላውንም ችየዋለሁ። ጽናት ፍጹም የማላቅሽ ሴት እየሆንሽ ነው። ግን እንደዚህ ያደረከኝ አንተ ነህ። እኔ ማቀ መስሎኝ ሙሉ ማንነቴን ስሰጥ ለውጠችኛዋን ጽናትን ፈጠርካት። እሺ እኔ ምንም አይደልሽም። ስትረጋጊ ያወራሻል። እንደተናደድኩኝ እንጂ እኮ በምን እንደተናደድኩኝ ማየት ካቆም ቆይታል። እናትና አባቴን አስታወሳች። ልክ እንደናንተ ነበር የሚጨቃጨቁት። ኒና እባክሽ አውሪያት። ምን ብዬ ነው ማውራት? አላቅ እቺ ሴትዮ እዚህ ቤት አትምጣ እያለች መጣች። ግን ደግሞ ቢያንስ ከመጣች በኋላ ቶሎ እንድትድን አድርጎ ከዚህ ቤት መሸኘቱ ይሻላል ወይስ ቤቱን በነገር ማፍረስ? አትሳሳት እባክህ። ፂ እንደሆነ መቼም በቀላል ቤቷን የምታፈርስ ቂል ሴት አይደለችም። ግን ቆይ እኔ ዝም ብዬ ሳስበው እቺ ጨለሌ የድሮ ፈንቃክ ነበርቻ። እሺ ቆይ እኔ ምን ላድርግ? ኒና ምን ታደርጋለህ? በቃ ፂን ምረጣ። ቤቲስ በየቀኑ የምታለቅሰው እናቷስ? እንግዲህ እሱን አንተ ማሰብ ትችላለህ። እኔ አላውቅም እናቴ፣ ስንት ሀሳብ አለብኝ እንዴ። አንቺ ሴትዮ በየሄድኩበት እየተከተልሽ የዘላለም ጸጸት ሆንሽብኝ እኮ። አምላኬ እባክህ ለእኔ ስትል እችን ሴትዮ ቶሎ አድንልኝና ከቤቴ ውልቅ ትበል። እንዴ አረ ነቃ ደንገጥ በይ ቆንጅት። ምንድነው እንደዚህ ያደነዘዘሽ? አረ ምንም ዝም ብዬ ነው። መቼም እየጾሽ አደነዝጂ። ወይ ቀልዴ ማላስቃለሽ? ይሁን ምን እንዳናደድሽ ግን ይገባኛል። አይገባሽም። ምን መሰለሽ ጽዬ፣ እኔ ምንም ትዳር ይዤ እንኳን ባላዩ በቤተሰቦቼ አይቻለሁ። ትዳር አንዱ ሲቆጣ አንዱ ቀዝቀዝ፣ አንዱ ቀዝቀዝ ሲል ደግሞ አንዱ ሲቆጣ እንጂ ሁለታችሁም አንድ አይነት ከሆናችሁ በጣም ከባድ ነው። እሱ መች ጠፋኝ ብለሽ ነው? እኔ እንጃ፣ ግን የበፊቱን ባላቅም አሁን ላይ በጣም ተናዳጅ እየሆንሽ ነው። እሺ እስኪ አስቢ፣ አንቺ ብትሆኚ ኖሮ ምን ታደርጊያለሽ? ይመስለኛል
ከቤቲ ጋር ጠለቅ ያለ ጠላትነት ነው ያላችሁ። አዎ እኔ በህይወቴ እንደሱ የበደልን ጥግ ያሳየኝ ሰው የለም። እና ክፉን ሰው እኮ ክፉ በመሆን ብቻ አይቀጣም። አይ እሷ ይሄ ነገር የሚገባ ሰው አይደለችም። እኔ እኮ እሷን ለማስደሰትና ጥሩ ነገር እንዲሰማት ያልጣርኩት ጥረት የለም። እንዴ ግን እሷ እኮ ቤትሽን ማፍረስ ነው ፍላጎቷ። ህልሟ አልሳካም ሲላት እኮ ነው ያበደችው። እና አሁን አብዳ እኮ ህልሟን እውን ልታረግልሽ ነው። እንዴት? ጤነኛ ሆና አልሆንላት ያላትን ግን አንቺ ግን አሁን በገዛ እጅሽ እያሳካሽላት ነው። ምን እንደማደርግ አላውቅም። ቀላል እኮ ነው ጽዬ። አንቺ ነገሮችን ተረጋግተሽ የሚሆነውን በጠቅላላ ተረጋግተሽ ማሳለፍ ነው እንጂ እንደዚህ በመሆንም አይሆንም ጽዬ። እሺ አመሰግናለሁ። ተመስገን ነው። ለምን አመሰገንሽኝ እኮ። በቃ እሺ ልሂድ። ወይ ጉድ! ጽናት እንኳን ከኔ ምክር ፈለገች። ተመስገን አምላኬ ለዛ በቃኝ። ምን ፈልክ? በሰላም ነው? ምኑ? ስደውል ስልክ ማታነሽ፣ ቤት ስመጣ ቤቱን ተከራይቷል ያስባልችው። ላገኝ ስለማልፈልግ ነው እኮ። ለምን? ላገኝ ስለማልፈልግ ነው አልኳ። አሁን ከመንገድ ይዞር በልኝ። ታውቆሻል፣ ግን በጣም እየተመናቀርሽ ነው። ይሄ ልነግረኝ ነው ስራ ቦታ ድረስ የመጣው? እኔማ መጣጤ ምን ሆንሽ ብዬ ነበር መምጣቴ። ደህና ነኝ ክብሩ ይስፋ። ምን ነው ማለቅስ መስሎ ነበር አመጣጥ? አይኔ ቀልቶ ምናምን ለማየት ነበር አመጣጥ? ደህና ነኝ፣ ምንም አልሆንኩ። አልገባኝም። ለምንድን ነው ቆይ እንደዛ እንዲሆን የምፈልገው? ኧረ እባክህ አሁንም ምንም እንዳላደረገ ሰው ትመጻድቃለህ። ቆይ ምን አስበህ ነበረ? እግር ስር ወድቄ ምን ለማመጥህ? አትሳሳት። እኔ እንዳሰብከው አይነት ልፍስፍስ ሴት አይደለሁም። እሺ ምርጫን አስተካክል። የምን ምርጫ ነው? ቆይ አንተ ትቆያለህ መሰለኝ። ሁለተኛ ልትነካኝ እንዳትሞክር። ክብሮም እኮ ነኝ፣ ግን አውቀሽኛል አይደል? ማንም ሁን አሁን አለቄ እንዳያይ ከዚህ ሂድ። ቆይ እህትሽ መጣች እንዴ? እሷ ናት? ትሰማኛለህ? እንዲች ብለህ የእህቴን ስም ድጋሚ ለማንሳት እንዳትሞክር። እና በአንድ ጀንበር ስትቀየሪ ምን ብዬ ላስብ ነው ራሱ? እኔም አንተ ላይ የነበረኝን ተስፋ እምነት ሁሉ በአንድ ጀንበር ነው የገለባበጥከው። ደግነቱ ብዙ ርቀት አልሄድንም። የእህቴ ጸሎት ጠብቆኛል። እሺ ምንድነው ጥፋቴ? ትሰማኛለህ? ከዚህ ቦታ ቀስ ብለህ ጥፋ። እሺ አስመሳይ አስመሳይ? ምኑ ጋር እንዳስመሰልኩት እናገራለች። ዊሰን ለምንድን ነው ስልክ ማታነሺው? ወይ ቤቷ ልሂድ እንዴ? ደግሞ ስራ ሄዳ ቢሆንስ? ለነገሩ እንደዛማ ሙሉ ቀዝቅዞ ስራ አትሄድም። እስቲ ናሆማ ስራ በቀረልኝ እስቲ ሰሞኑን ልበል። ኧረ አላልኩም። ኧረ እባክሽ ባልሰማሽ ቁጭ ነበር። ናሆም ታላልኩ ስራ ከሄድክ እኮ 3 ቀን ሆነ። ታዲያ ምን ችግር አለው? የሚያባርረኝ የለ። ገና ለገና የራሴ ስራ ነው ብለህ እንደዚህ መዘናጋት ጥሩ ነው? ሌላውና ስራ ስላለኝ እኮ ነው። እኔ ማላውቀው ሌላ ሁለተኛ ስራ አለ እንዴ? አዎ አለኝ። ምንድነው? ይቺን ቆንጆ ሚስቴን መንከባከብ። እንደ ባሬ ባቶ ምን ይውጣኝ ነበር? እኔ ነኝ ዋጥ ስልክጥ ማረግሽ። ናሜ ልብስ ቀይራ ነው? አዎ እናቴ። ምን ነው? አይ ምንም፣ እንዲሁ ልብስን አበላሽተው እንዲሆን ብዬ እያሰብኩ ነው። ብታዩልሽ ምዝዝ አድርጌ ነው ያወጣሁት። ከዛ በቃ 2 ልብስ ብቻ ተበላሸ፣ አልጋ ላይ አድርገዋለሁ። ጎበዝ ፍቅር። ሙሉ ሳጥን ልብስ ከማበላሸት ወደ 2 ልብስ ማበላሸት ስለመጣ ትሸለማለህ። እና እሺ ምንድን ነው ሽልማቴ? ስታስጠላ በእግዚአብሔር። መጣሁ። እሺ ኪዮ መጣ? አዎ ምን ነው? አይ ምንም። ዛሬም እንደበቀደሙ እሸኝ ምናምን ልትይ ብቻ እንዳይሆን። አይ እንደዛ እንኳን አይደለም። እና ምንድን ነው? እጠበኝ። ምንሽን? ገላይና። እውነትሽን ነው? እውነት? እዚህ ከመጣሁ እኮ ጭራሽ አልታጠብኩም። እና ሄደሽ ታጠቢያ። እንዴ ብቻዬን ሻወር ቤት ገብቼ አራኔ እፈራለሁ። እና ማህበር ይቋቋምልሽ? አይ አንተ ጠበኝ። አረ ለኔ ኪራስቲ ለምን እዛ ስታኪያት ኖሪ?
በጭራሽ አላደርገውም። አላጥብሽ። በቃ እንደዛ ከሆነ ወይ ማሚን ጥራት፣ እሷ ትጠበኝ። ጭራሽ ያንቻል በቃ ብለኝ እሷንም በየቀኑ ላመላልስ እንዴ? እና እያሳከከኝ ነው። በደንብ ከኪው አልሰማ ካልሽ ደግሞ ማታ የበላን የበቆሎ ቆረቆ እንዳለ እሱን ሰጥሻለሁ። በደንብ ትፈትጊዋለሽ። ምን ማለት ነው? በቃ እኔ አለቅሳለሁ። ኧረ አልቅሻ። ለሱም ደግሞ ሶፍት አለኝ። ጭራሽ ጠበኝ። አንቺ አታላዝኝብኝ። ወደዛ ቤቲ። ኒና ኒና፣ አንቺ ኒና። አቤት። ደግሞ ምን ሆና ነው? ገላይ እንጠቡኝ እያለች እኮ ነው። ምን? እሷን ገላይ እንጠቡኝ የምትለው? ውይ የኔም ቦቆቅላ ምንድን ነው? እሹ ሙጥጥዬ እና ምን ይሻላል? ኪራ አላውቅም። ወደዛ ወስደሽ ጠቢልኝ። ኧረ እንዴ ሁሉንም እኔ ላይ ነው እንደዚህ እያመጣችሁ የምትካምሩት? እሺ በቃ ለጽ ብዬ አጥባታለሁ። ነይ ተነሻ ነይ። ምንድን ነው ወደ እኔ የምትመጪው? አዝዬ እንደወስድሽ ነው እንዴ? ሂጂ ከዚህ ወደዛ። እጠበኝ ትላለች። ደፋ። መቼም ከነ ልብስሽ ላርጎ ቀብቼ ዝናብ ላይ አስቀምጥሽ ይሆናል እንጂ መቼም ሻወር ወስጄ እንዳጥብሽ አትጠብቂ።